ትዕዛዝ ብቻ አይደለም ህግም እያፈረሽ ተመለሽ ማለት ተመለሽ አሁን ከሀገር ቢወጣ ለምናደርገው ኢንቨስቲጌሽን ጥሩ አይመጣም ክትትሉ ወደሱ የጠነከረ መሆኑን ካወቀ ከሀገር ውጭ ሆኖ ከሰማ በዛ ይቀራል ኮማንደር ስለዚህ ልፋታችን ሁሉ ከንቱ ሆኖ ቀረ ማለት እኮ ነው ሊሆንም ላይሆንም ይችላል ወጣም ወረደ ግን ያለ ፍርድ ቤት ማዘዣ ህጉ አይፈቅድምና አትችም ኮማንደር የፈለከውን እርምጃ ወሰድብኝ ታሊዟል ማለት የጣቢያው ኃላፊ ነኝ በዚህ ጉዳይ መጠየቅ አልፈልግም ደሞ አይቀርም ትሰሚያለሽ ኮማንደር ደርሰናል ርብቃ ኢንስፔክተር እየሰማኸኝ አስቁማት ጋደም ታስቁማት አቁም ዘድንግል በህግ ስለምትፈለግ ያለ ምንም ችግር እጅህን ስጥ እጅ ወደ ላይ መኪናውን ተደገፉ Bonjour, Rebecca. زقا فتنات كاتينا ولا قبل طلع እኔ እኮ ይሄን ብድር የምጠይቃችሁ ልጅ እንዳሳከምበት እንጂ ፎቅ ልሰራበት አይደለም ይገባኛል ጌታዬ ነገር ግን መሟላት ያለባቸው አንዳንድ ነገሮች ይኖራሉ ቆይ እሺ ታበድሩኝ ያላችሁ ወይስ አታበድሩኝ ይቻላል ነገር ግን መያዣ ያስፈልጋል እንደ መኖሪያ ቤት ድርጅት የመሳሰሉት ንብረቶች ቢኖሩ ይመረጣል እኔ ሁሉ ንብረት ቢኖርኝ እናንተ ምን አስጠየቀኝ መሰግናለሁ ተነስተልኝ አረፍ ናውሰና ይባላል ጉምሩክ ገብተው እንዳያጡ የተያዙ መድኃኒቶች አሉ ምን ችግር አለ እንዴ የማን ፋይል ነው
ዘድንግል በእኛ ድርጅት አፕሩቭ ካልተደረገ የመድኃኒት ካምፓኒ ተመረተ ነው። ወል ስራ ላይ አንዳንድ ችግር አይኖርም ማለት አይደለም። ነገር ግን ልትረዳን ብትችል ምንድነው ማለት ነው? መድኃኒቶቹ ደረጃቸውን የጠበቁ አይደሉም እያልኩ እኮ ነው ያለሁት። በዛ ላይ ደግሞ በእንደዚህ አይነቶቹ ላይ ቁጥጥር ካላደረግን የሚያስከትለውን ችግር የከፋ ነው። የምትለው ይገባኛል። ነገር ግን መረዳዳት ከቻለን ልንጠቃቀም እንችላለን። ይኸውልህ የኔ ጥቅም ህብረተሰቡ ፈዋሽነቱን፣ ደህንነቱንና ጥራቱን የጠበቀ መድኃኒት ሲያገኝ ብቻ ነው። አንተ የምትለው ያለብህን ችግር የሚያቀልልና ኪስህንም የሚያሞቅ አይደለም። ይልቅ የኔ ወፈር ለግልህ የተሻለ መሰለኝ። ይህም መስሪያ ቤቴም ህሊናዬም ሙያዬም የሚደግፈው ጉዳይ አይደለም። አክቹዋሊ እየተከተላችሁ ያላችሁት መንገድ በህግ ያስጠይቃችኋል። አሁን ትንሽ ስራ ስላለችብኝ ቢሮ የምለቅልኝ። አስብበት። ጨዋታ ናቸዋለሁ ስንፈላል በሰው ኩላሊት ሽያጭ ተጠርጥረው ከትናንት በስቲያ በቁጥጥር ስር ውለው የነበሩት አቶ ዘድንግል ተፈራ በዛሬው ዕለት ተለቀዋል። ፖሊስ እንዳስታወቀው ግለሰቡ ያለመያዣ በስህተት ሳይጣራ ስለሆነ የተያዙት ሊለቀቁ ችለዋል ብሏል። ይህ በእንዲህ እንዳለ አቶ ዘድንግል ያለምንም ማስረጃ ወንጀላቸውን ኢንስፔክተር ርብቃን በህግ እንደሚጠይቋቸው በቃል አቀባያቸው በኩል አስታውቀዋል። ማለት ነው ፍቲ ሩቅያትና ደጂ በቃ ደጂ ሰውዬው የዋዛ አይደለም። ናይ ብዬ ኖች ብዬኔ እናት አይዞሽ አይዞሽ እናት አይዞሽ የቲቪን ክሪስቶን እናምጣልኝ። አይዞሽ እናቴ አይዞሽ አይዞሽ እናቴ እሺ አይዞሽ ማን ሰሞኑን ዝም ብሎ ይነስፈኛል። አይዞሽ እናት እኔ ፍቅር ረጅም ሰዓት አቆምብሰይ ስለምትሆናልሽ ከዚህ በኋላ አይነስሽ ሽማ ትሬን ወደደር ማን ነው የሚቀበልልኝ? አንቺ ነሽ አይኔ ማር አንቺ ነሽ የምትቀበዩ። እስከዛ ደናነ ትድኛለሽ በጣም ትድኛለሽ።
ከነዚህም ነገሮች በኋላ እግዚአብሔር አብርሃምን ፈተነው፣ እንዲህም አለው፣ አብርሃም አለሁ አለ። የምትወደውን አንድ ልጅህን ይስሐቅን ይዘህ ወደ ሞሪያ ምድር ሂድ። እኔም በምነግርህ አንድ ተራራ ላይ ከሰው ሙፍቲ ቀይ ቀረና እንደማራጭ ብቻ ነው። በሚዲያ እርዳታ ለምን ልጃችን እናሳክማት? እኔ ፍቅርሽ በለንና ልጃችን ከሞት እናጥፋት። ሙፍቲ በፈጠረሽ ሙሉ ስራ እስኪያስኩበት ጊዜ ድረስ ስለምን ነበረ። አሁን ግን አላደርገው። ፍቅርሻውን ለልጅ ስትል አድርገው። ሙፍቲ 1 ሚሊዮን ብር እኮ ነው እንዴ! በየትኛው የመንግስት ደሞዛችን ነው የምናሳክማት? ህሊናን ሸጬ ልጄን ፊት በአደባባይ አላስገርፍም። ይሄ ህሊናን የመሸጥና ያለመሸጥ ጉዳይ አይደለም። መፍትሄ መፈለግ ጉዳይ ነው። ሙፍቲ ሳትን ከሞት የማትረፍ መፍትሄ መፈለግ ነው። ፍቅር እሺ በለኝ ፕሊዝ። እሺ ሌላ አለ የምትለው መፍትሄ አለ? እዚህ አላሰብኩም። አልጨረስኩም። ገባኛል። ግን ካሁን በኋላ ወደ ጭቅጭቅ እንጂ ወደ ሶሉሽን የምንሄድ አልመሰለኝም። ምን ነው ሰላም አይደለሽ? የዛ የድንግል መፈታት ሰምቼ እንዴት ሰላም ሆናለሁ? እና ምን ታደርጊያለሽ ርብቃ? የበላይ ትእዛዝ ከሆነ ትእዛዝ ነው በቃ። ኮማንደርን ማናገር አለብኝ። የሰራው ስራ በጭራሽ ትክክል አይደለም እንዴ። በጣም በቂ የሆነ መረጃ አለኝ። በጣም ሪፖርቱን ለነገ ፈልገዋለሁ።
ዘድንግልን መልቀቅ ምን ማለት ነው? መጀመሪያውን እኮ ያለ መያዣ ፍቃድ ለመያዝ ስትሄጂ ነግሬሻለሁ። እሱን ለመያዝ በቂ መረጃ የለም። ይሁን የተለፋበት መረጃ ምንድነው ኮማንደር? እንዴ እዚህ ሀገር ብር ያለው ሰው እንደፈለገ መሆን አለበት ማለት ነው? ገንዘብ ከህግ በላይ ነው? ረጋ በይ ርብቃ። ሰውየው ያለውን ኮኔክሽን ታውቂያለሽ? አዎ እና እሱ ኮኔክሽን ስላለው ሰው ማለቅ አለበት? ኢንስፔክተር እስቲ ስለ ነገሩ ክብደት አስረዳት። ትሰሚኛለሽ? እጅ ከፍንጅ ካልተያዘ ወይንም ኮንክሪት የሆነ መረጃ ካልተገኘበት በስተቀር እሱን ይዞ ማስቀጣት ዘበት ነው። በሱ ላይ ኮንክሪት የሆነ መረጃ ነው አይደል የምትፈልገው? ምንድነው የምትፈልጉት? ብር እኮ ነው የምትፈልጉት ነው ያልወሰዱ። ዋው የኔ ቆንጆ፣ ላንቺማ ነፍሴንም ጭምር ሰጥሻለሁ። ዝም በል። ግን እዚህ ቦታ አይደለም፣ ዓለም ላይ አለ በተባለ ልዩ ፓራዳይስ ቦታ ላይ ቢሆን አፈን ዝጋ። ፖሊስ ነሽ እንዴ? ትሰሚያለሽ? እኔን አፍኖ የመውሰድ መብት የለሽም። ለዚህ ደግሞ ጠበቃዬ ማንቁርትሽን አንቆ ወይኔ እንዲወረውርሽ አደርጋለሁ። ራዋክ ስላንተ ምንም ለማያውቁ ሰው ሄደ ቀባጥሮ ኦኬ። አንተና አንተ የሥራ ባልደረቦች ደግሞ ስለ ህግና መብት ታውቃላችሁ እንዴ? እኔ ስለሌላ መናገር አልችልም። እኔ ግን የታወቁ ስፔሻሊስት ነኝ። አይ ነው የተከበሩ ዶክተር፣ ስላንተ ከሚስት በላይ በጣም ብዙ ነገር ስለማቃትድከም ይገባሻል? ስለኔ የግል ህይወት የመከታተል መብት የለሽም። አዋክ ክቡር ዶክተር፣ ለንዳን አይነት አምታችንና ወንጀለኛ ይሄ ባጅ እጅግ ከምትገምተው በላይ ብዙ መብት ይሰጠኛል። ለዘድንግል የኩላሊት ሽያጭ ቢዝነስ የገዥና የሻጭ ኦፕሬሽን እንደምታደርጋቃለሁ። ምንድነው የፈለግሽው? ሀገሪቱ ውስጥ ካሉት ባንኮች ውስጥ በሶስቱ የተለያየ አካውንት አለ። በዚህ አመት ብቻ የ5.3 ሚሊዮን ብር እንቅስቃሴ አድርጋል። ለብሬ እኮ ለፋለሁ። ለብር ትለፋለህ? በአሁኑ ሰዓት 3.7 ሚሊዮን ብር አለ። አንተ የ700 ሺህ ብር መኪና ትነዳለህ።
ባለቤት ደግሞ የ500,000 ብር በጣም የሚገርመው ደግሞ ይሄ ሁሉ ብር ያለ መኪኖች ህገወጥ በሆነ ታክስ ፍሪ ወረቀት የተገዙ መሆናቸው ነው ስለዚህ ሊወረሱ ይችላሉ ማለት ነው 2 ሚሊዮን ብር የሚያወጣ ቤትን አከራይተ በክራይ ቤቶች አፓርትመንት ላይ 500 ብር እየከፈልክ ትኖራለህ በጣም ስስታም ነው ከኔ ኤግዛክትሊ የፈለግሽው ነገር ምንድነው አንድ የመንግስት ማለት የህዝብ ሆስፒታል ታገለግላለህ በወር ወደ 2,000 ብር ገደማ ምናልባትም በአመት ወደ 24,000 ብር ሌላ ወጪን ሳያካትት ታገኛለህ የምታገለግለው ግል ሆስፒታል ደግሞ 40 ወይም 50,000 ብር ከፍላል በአመት ግብር ያልከፈልክባቸውና ያልታወቀ ገንዘብ አለ አገር ውስጥ ገቢ ደግሞ ይሄንን አይወደው ክቡር ዶክተር ወዴት ያመራ እንደሆነ ገባ ምን ያለ ጻፍልሽ ይሄን ያንተና ለቢጦች አርገው ኦኬ የምልህ ከገባህና ራስን ነፃ ማውጣት ከፈለክ ዘድንግልን እጅ ከፍንጅ እንዲይዛው ጥሩ ማስረጃ እንዳገኝበት ተባበረኛል ይሄ ማይሆንም ባይሆን በብሩ መጠን ላይ መደራደር እንችላለን ጫ ታደርጋለህ ስማኝ ዘድንግልን በዚህ ሞባይል ተቀዳውና ሞባይሉን በዚህ ፖስታ ቁጥር ትልቀዋለህ ለማንም ምንም አይነት ነገር አትነፍስ ኦኬ ቴንክ ዩ ማግዝሽ ነገር አለ ረብቃ ኖ ቴንክ ዩ ዶክተር ካለቀን ይደረስ ረብቃ ሃይሚ ውጪ ሄዳ መታከም አለባት አንለስ የመዳን ተስፋ እሺ ቆይ እኔ ምንድነው ማድረግ ያለብኝ ዶክተር ያንቺ ሩጫ ወደ ስራሽ ዮፍታዬን ለምንለስ ይባል አሻፈረኝ ይላል ልጅቷ እኮ በመሃል ተሰቃየች ከባድ ፈተና የሆነብኝ ዮፍታዬን እኔ ምን እንደማደርግ አላውቅም እሱ እሺ ፕሮሰስ ስለመጀመሩ አይስማ ረብቃ ሳራ የቴሌቪዥኑን ጉዳይ ጥሩ እየገፋችበት ምን ላይ ደረሰላት የ10 ደቂቃ ዶክመንተሪ ፊልም ልትሰራላት ታስባለች የሳይት ሰጥቷል ብለን አዎ አይ ቲንክ ሶ የህዝብ ግንኙነት ቢሮ የህክምና ቦርዱ ያጸደቀውን ካገኘ ግሪን ላይት ይሰጣታል ቦርዱ እንዳጸደቀው ለሳራ ሰጣታለሁ እናንተም ትፈርሙበታላችሁ ከዛ እሷ ይዛው ወደ ቲቪ ትሄዳለች ዶክተር ፕሊዝ ዮፍታዬን አጥብቀውት ብትለኝ ፕሊዝ ረብቃ አይ ዊል ረብቃ አይ እሺ ዶክተር ቁጭ ብላ የሚጠጣ ነገር ኦኬ ሞባይላችሁን አጥፉ Dingel, je crois que nos relations de boulot est très bien. Bien sûr.
Alors pourquoi tu as des problèmes avec les polices? C'est pas de grands problèmes. Lorsqu'on fait, tu peux pas me dire ça. Je sais. Tu dois être sûr qu'il y aura aucun problème. Ne t'inquiète pas. Alors les 3 personnes qui veulent les fois vont venir chez toi? Oui. Es-tu prêt? Et les fois aussi? Oui. L'argent de médecin est prêt? Donne-moi quelques jours pour être sûr. Tu n'as pas fini ton boulot. Je serai prêt dans quelques jours. Dans 2 ou 3 jours, je veux mon argent dans la banque. Je vais tout finir. Au revoir. Au revoir. ነው ሰናይ ስለ ገንዘቡ እያስቸገሩኝ ነው። የመድኃኒቱን ጉዳይ እንዴት አደርገው? በሰሞን ዳካ ሄጄ አንዳንድ ፕሮሰሶችን ጀምሬያለሁ። ትንሽ ጊዜ የሚያስፈልገኝ ይመስለኛል። የምን ጊዜ? መስሪያ ቤቱ በህግና በደንብ እየተወጠረ ነው። ህግና ደንቡን እዛ ገደል ከተተው ይሄ ያለ እኔ ዘድንግል ከህግ በላይ እንጂ ከህግ በታች ልሆን አልችልም። በረከት ምን አጠፋ? ይሄ ሁላችንም ጥያቄ ነው። በስተት እምነት አጉድያለሁ። ተሳስቼም ፖሊሶች መረጃ ሰጥቻለሁ። ጥፋተኛ ነኝ። That is the point. ቢዝነስ የተመሰረተው እምነት ላይ ነው። እምነት ሲጎል ቢዝነስ ይሞታል። እምነት ሲጎል በፖሊሶች መረብ ውስጥ በቀላሉ መጠመድን ያስከትላል። ስህተት ፈጽሜያለሁ። ይቅርታ ይደረግ። ኦኬ፣ በረከት ጥፋተኛ ነው የምትሉ እጃችሁን አውጡ። እጆቻችሁን ስታውጡ ከፍ ማለታችሁን እርግጠኛ ነው። ጉድ 1 2 3 4 5 6 7 8 9 10 11 በረከትን በድምጽ ብልጫ ገለነዋል። ለወደፊቱም በድምጽ ብልጫ እንገላለን። አብረን በድምጽ ብልጫ እናድናለን። ዶክተር። አቤት። በቅርቡ ወደ ሀገራችን የሚገቡ 3 ከስተመሮች አሉ። ስለዚህ ኩላሊት ይዘጋጅላቸው። እሺ፣ ጨርሻለሁ። ሄላ ሰላም እንግዲህ Cheers. አምሮባል እባክህ። ስራ ሰላም ነው? ሰላም። ጠጣ እንጂ ምን ነው? ዮፍታይ የኢትዮጵያ ሕዝብ እርዳታ እጁን ይዘረጋላት በቲቪ እንለምን።
እሱን ነበር እዛ ስታወሩት ነበር? ያ እኔ ሚስትም የምንለው ይችን አርግ ነው። ለምን ታውቃለህ? አላውቅም። የለማይ ልጅ ተብለህስ? አላውቅም። በልጅነት አይነ ስውር እናት ኖራ በጨቅላነት ትንሽ ልጅ የሰው ፊት እየገረፈ የመረረ ምጽዋት ለምንጠጣ ታውቃለህ? አላውቅም። አታውቅም? አታውቅም? እኔ ግን አውቃለሁ። ተተፍቶብኛል፣ ተረግጫለሁ እና እና ልጅ አንተ ያየውን ህይወት ቲ ነው የምትለኝ? ንገረኝ ዳ ዮፍታዬ፣ ያ እኮ አለፈ። ያኔ ጊዜው ሌላ፣ ችግሩ ሌላ። ኦኬ፣ በዛ ሁኔታ ላይ እያለህስ ምን ማድረግ ትችል ነበር? አሁን ያን ማንሳትም አያስፈልግም። አሁን በእጅ ላይ ስላለችው ልጅ ተጨነቅ። እሺ ለምን ካልሆነ 1 ሚሊዮን ብር ከየት ታመጣለህ? ርብቃ፣ ስንቴ እንደምነግራቸው አላውቅም። አኪዩት ሊኩሚያ 100% መዳን ይችላል። የምትሰጧት ቪንክሪስቲን ዘላቂ መፍትሄ መሆን አይችልም በፍጹም። የመቅኔ ለውጥ መደረግ አለበት። that's all። ዶክተር አንዴ ስልክ ነገር ሶሪ። ሄሎ ሩቃ። አይ ዶክተር፣ እንዲህ ፈጥነህ ትደውላለህ ብዬ አልገመትኩም ነበር። እኔ ራሴ ዛሬ ያየሁትን እቀርጻለሁ ብዬ አላሰብኩም ነበር። ታገኘ ይኸውልሽ ሩቃ፣ ዘድንግጥ ርራ የሚባል ነገር የለም። ቶሎ ማስቆም መቻል አለብሽ። እኔ ራሴ ከዛ መራቅ አለብኝ። አይ አም ታይርድ ኦፍ ኢት። የገባው የሕክምና ቃል ኪዳን ተሰማ እንዴ? ለሱ ብቻ አይደለም። እኔ እኮ ለሱ በግሉ የኩላሊት ኦፕሬሽን ሰራለት ባን ነገር ላይ ተመኩሼ ነው። በቢዝነስ ላይ አትቀልጃ። ይኸውልሽ በአሁኑ ሰዓት በሀገራችን የኩላሊት መሸጥ ተግባር በጣም ወንጀል ነው። ግን ደግሞ በሽተኞች በጣም ይማቀቃሉ። ጤነኞች ደግሞ በአንድ ኩላሊት መኖር ስለሚችሉ ገንዘብ ከቸገራቸው መሸጥ ይችላሉ። እኔ ደግሞ ሁሉንም ማስደሰት ነበር ስራዬ። ገዥን፣ ሻጭን እና ዘድንግልን ሁሉንም በቃ። አሁን ግን ከሁሉም ነገር በቃኝ። ከምርና አሚን ባንዴ ሐሳብን የሚያስለውጥ ነገር ምን ታገኘ? ይኸውልሽ ህፃናትን ሊፈጅ የሚችል መድኃኒት በህገ ወጥ መንገድ አስገባ። ለማንኛውም አሁን ያሉት ፖስታ ቤት ጋር ነኝ። ስልኩን በሰጠሽኝ ቁጥር ልከዋለሁኝ። ኦኬ ይኸውልህ ዶክተር፣ ሁሉንም ነገር በሚስጥር አድርገው እሺ። ማንኛውንም ኢንፎርሜሽን በሰጠው ፖስታ ቁጥር ላክልኝ።
ስማኝ፣ ለሚስትህ እንኳን አንዲት ነገር እንዳትነፍስ። ምንም ችግር የለም ዶክተር። ተጠንቀቅ። ታዛዥ ነኝ ጌታዬ። እናቆማለን። ልክ ነው ጀነራል። የሰውየውን ፕራይቬሲ መንካት እንደሌለብን እናውቃለን። አዎ ተግባብተናል። እሺ በማዳት ተረሰም ዴራተሽ ሃይ ኮማንደር፣ በዘድንግል ላይ ያስፈልጋል ያልከኝ መረጃ ለዛውም በምስል የተቀረጸ አግኝቻለሁ። ቁጭ በይ። ይህንን ክትትል ሙሉ በሙሉ ማቆም አለብሽ። ለምን? ከበላይ የመጣ ትዕዛዝ ነው። ወንጀለኛ አትከታተሉ ተብሎ አንቺ እንድትከታተይ አይፈልግም። አንቺ ነገሩን ሁሉ ወደ ራስሽ አዙረሽ የግል ጉዳይሽ አድርገሽዋል። ይሄ ደግሞ አሰራራችንን ይቃረናል። እንዴት ነው የምታስቡት ኮማንደር? የተሰጠኝን ስራ እኮ በአግባቡ እየሰራው ነው ያለሁት። በዛ ላይ ደግሞ አሁን ጊዜ ያለፈበት መድኃኒት አስገብቶ ህጻናት ሊፈጅ ነው። ዩሲ ይሄን ማለት ነው አንቺ ህጻን ልጅ ስላለሽ ጉዳዩን የምትመለከቺው ግላዊ በሆነ አመለካከት ነው። ኦኬ ርብቃ፣ አንዳንድ ጊዜ ሰዎች ለመኖር ሲሉ ማምኑበትን ነገር ያደርጋሉ። እኔ ግን ለመኖር ስራ ያላመንኩበትን ነገር አላደርግም። ምን ላድርግ ታዲያ? እኔ እኮ ኮታ መሞ ወይም ደግሞ ጌጥ አይደለሁኝም። እሺ ህዝብን ማገለግል ፖሊስ ነኝ። ይገባኛል ርብቃ ይገባኛል፣ ግን ትንሽ ታገሽ። ለምን ትቸኩያለሽ? ኮማንደርም ጫና በዝቶበት ነው፣ ሐሳቡን ይቀይር ይሆን እንዴ? 2 አመት ሙሉ ይሄን ሰው ለሚያስታግሻለሁ። ከዚህ በኋላ ትግስት የለኝም። ቻው። በመጀመሪያ ደረጃ ዘግይተንና አምሽተን ይህን ፕሮግራም በመጀመራችን ይቅርታ እንጠይቃለን። ወላጆች በተማሪዎች መሀል የተደረገው የስዕል ውድድር ላይ በመገኘታችሁ ከልብ አመሰግናለሁ። ፕሮግራማችን ይቀጥላል። ቴንክ ዩ። ህጻናትን ሊፈጅ የሚችል መድኃኒት በህገወጥ መንገድ ያስገብታል። ለማንኛውም አሁን ያሉት ፖስታ ቤት ጋር ነኝ።
በዚህ ውድድር ሁለተኛ የወጣችው ገሊላ መላኩ በዚህ ውድድር አንደኛውን ያሸነፈችው የሞሪያ ምድር በተሰኘ ስዕሏ ሃይማኖት ዮፍታይ ሞራል ያስፈልጋታል። ሄሎ ሩካ፣ እንፈልገ ደወልክ? ስራ በመልቀቅ ደስ እንዳለ ልትነግረኝ ነው? ነው አይደለም፣ ከዶክተር ፍስሐ ጋር ስለተነጋገራችሁት ጉዳይ ነው። የምን ጉዳይ? ይኸውልሽ ሁሉንም ነገር አዳምጬዋለሁ። ስለምንድን ነው የምታወራው? አይሽ ምናልባት እኔና አንቺንም ሌላ አካል የሚቀዳን ስለሚኖር በአካል ተገናኝተን እናውራ። አልችልም አሁን። አይ ነው። ሄሎ ሩካ፣ ሄሎ ሰማሽን? ሄሎ 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 ይኸውልህ እጄ ትምህርት ቤት ነኝ ያለሁት እና ግቢ ውስጥ ገባ ደውልልኝ። ሰላም ነው? ምንም ሰላም ነው። ከብሩን የደወሉት ነው አይደለሽ? ጉዳዩን እዚያ ያመጣል። እንኳን ደስ አለሽ አንደኛ በመውጣትሽ። እንኳን አብሮ ደስ አለ። የሞሪያ ምድር ማለት ነው የመስዋዕት ምድር ማለት ነው። ምን ርዕስ ለመረጥሽ? አባቴ ስለሚወደው። ለወደፊቱ ምን መሆን ትፈልጊያለሽ? ዶክተር። ለምን? በሽተኞች ለማከም። ደርሻለሁ፣ ውስጥ ነኝ። ልጅሽም ልክ እንዳንቺ ጠንካራ ተፎካካሪ ትመስላለች። ስንተኛ ወጣች? አያገባህም። የሚያገባኝን እዚህ ቁጭ ብለን እናወራዋለን። በነገራችን ላይ ውትድርናው ውበትሽን ሸፍኖት ነበር ልበል? አይመለከትም። ምድራጋ የምትፈልገው ከንፈርሽ ያምራል። አይ ነው። ባሌ በጣም ብዙ ጊዜ ነግሮኛል። ጊዜ የለኝም። ከኔ ምንድን ነው የምትፈልገው? ዶክተር ፍስሐ በፖስታ ያላከልሽን መረጃ አልሰጥህም። What did you say? አልሰጥህም። አትሰጪኝም። አንድ ታሪክ ልንገርሽ። አንዲት ሴት ነበረች መረጃ ጭኖቿ ስር የደበቀች። ጭኖቿ ሲዳበሱ መረጃውን በሙሉ አውጥታ የሰጠች። ጭኖችሽ ያምራሉ። ጫፌን ብትነካኝ አናትህን አፍርሰው። በምን ታፈርሺዋለሽ? ከስራ እንደሆነ አስባረርሻለሁ። ከስራ ከተባረርሽ ደግሞ
ሽጉጥ የለሽም፣ ባጅ የለሽም። እንዳንተ አይነቱን ቅል ራስ አናት ለማፍረስ ባጅ ያስፈልገኝ። ቀይ ሴት እወዳለሁ። በተለይ ልክ እንዳንቺ ነበር የሆነችው። ነብርነቴን አሳያለሁ። በጣም በቅርብ ቀን እጅ ያስገባለሁ። ከዛ በፊት ወይም ከመታሰሪ በፊት ልጅሽን በዚህ ብር ማዳን ፈልጋለሁ። ይሄ ሁላችንም ኃላፊነት ነው፣ በተለይ እንደ ኢትዮጵያዊነት። ስለዚህ መረጃው ይታል። ይሄን ሁሉ ገንዘብ ልሰጠኝ? ያ ኦፍ ኮርስ። ዝም ብለሽ እንዳልባል ያጣዩ ወደድሽም ጠላሽም ልጅሽ የምትድነው በዚህ ነው። ስለዚህ take it, just take it. ፍርድ ቤት እስከምንገናኝ ደህና ደር። አልጨረስኩም። ጨርሻለሁ። ልቀቀኝ። ጨረስኩ። ከልጅሽ ጋር የተነሳ ነው ፎቶ በጣም ያምራል። በነገራችን ላይ ታምራለች። የት አገኘሃት? እንደዚህ አይነት ሲል የሆነ ጥያቄ አልወድም። እኔ ከፈለኩ ደስ ባለኝ ሰዓት ልገላት እችላለሁ። አጠገቧ ከመድረስ በፊት እኔ ስለምደፋ ብዙ አታስጨንቀኝ። ዶማ ልጅሽን በዚህ ብር ማዳን ፈልጋለሁ። ይሄ ሁላችንም ኃላፊነት ነው፣ በተለይ እንደ ኢትዮጵያዊነት። ስለዚህ መረጃው ይታል። ሄሎ ሩቃ። አይ ዶክተር፣ እንዴ ፈጥነህ ትደውላለህ ብዬ አልገመትኩም ነበር። እኔ ራሴ ዛሬ ያየሁትን እቀርጻለሁ ብዬ አንቺ ታሪክ ራሱ መሀል ሰፋሪዎችን አጥብቆ ያውቁታል። ሁልጊዜ በሁለት ቢላ የሚበሉ ሰዎች የበሉትን ሳያላምጡ ይሞታሉ። እባክህ ዘድንግል ባለቤቴ ልቀቃትና ከእኔ የምትፈልገውን ውሰድ። ከአንተ የምፈልገው
ምናልባት ይሄን ለርብቃ በፖስታ ሳጥን ቁጥር የላክላትን የፖስታ ቁጥር ነው የምፈልገው። ስንት ነው ቁጥሩ? በህይወቴ ማንንም ሰው እንደማላምን ታውቃለህ። አንተ ቆሻሻ፣ ይህን ቆሻሻ እጅ ከንጹህ ሚስቴ ገላ ላይ አንሳ። ሞባይልን እንደ ጊዜ ሰጥ ትራንስሚተር ገጥሜለት ነበር። ወይ ስለዚህ ሞባይሏ ለኔም ላንተም እኩል አገለገለች ማለት ነው። ስለዚህ የታል? ስለምን እንደምታወራ ሊገባኝ አልቻለም። ስለምን እንደማወራ ሊገባ አልቻለም። ቢዝነስ የተመሰረተው እምነት ላይ ነው። እምነት ሲጎል እምነት ሲጎል በቀላሉ በፖሊሶች መረብ ውስጥ መጠመድን ያስከትላል። ስንት ነው ቁጥሩ? አላውቀውም። አታውቀውም? ከአሁን በኋላ ሚስቴ 3 ሰከንድ ዕድሜ ነው ያላት። አንድ እባክህ ዘደግ ባለቤቴን ከዚህ አስወጣትና የምትፈልገውን ሁሉ አደርግልሃለሁ። ሁለት ሚስትን አንተ ራስህ እንደገደልካት አታውቅ። 3 አቁም። 1241 የኮድ ቁጥሩ አንድ ነው። የፖስታ ሳጥን ቁጥሩ እስቲ ድገሙ። አስራ ሁለት 40 የኮድ ቁጥሩ አንድ ነው። የፖስታ ሳጥን ቁጥሩ ባይ ባይ።
መቻል አለብሽ። እኔ ራሴ ከዛ መራቅ አለብኝ። አይም ታርድ ፊት የገባው የሕክምና ቃል ኪዳን ለሱ ብቻ አይደለም። እኔ እኮ ለሱ በግሉ የኩላሊት ኦፕሬሽን ሰራለት በአንድ ነገር ላይ ተመርኩሽ ይመስላል። አስቀልጃ ይኸውልሽ፣ በአሁኑ ሰዓት በሀገራችን የኩላሊት መሸጥ ተግባር በጣም ግን ደግሞ በሽተኞች በጣም ይማቀቃሉ። ጤነኞች ደግሞ በአንድ ኩላሊት መኖር ስለሚችሉ ገንዘብ ከቸገራቸው መሸጥ ይችላሉ። እኔ ደግሞ ሁሉንም ማስደሰት ነበር ስራዬ። ገዥን፣ ሻጭን እና ዘድንግለን ሁሉንም በቃ። አሁን ግን ከሁሉም አይዞሽ እዚህ ጠብቂ እሺ። ስማ አሁን ንፍስ ቅዱስ ማነው? ማነው? ለዘድንግል ስራ የሚሰራለት ሰው ነው። እንዴት ቀዳ መረጃ ለኔ መላኩን ስላወቁ የገደሉት እነዚህ አረመኔዎች። በዛ ላይ በገዛ ሽጉጤ ነው የገደሉት። እንዴ አምን እንዴ ሽጉጥሽን ሊያገኙ ይችላሉ? ከጣቢያ ተሰርቆቶ መሆን አለበት። አላውቅም እንጂ እቺ ከመቼ ጀምሮ ጣቢያ የምታስቀምጪው? ቦታ ስላልተስማማው ዛሬ ሳለቅቀኝ ይመጣ። በቃ እኔና አንቺ ትንሽ እንኳን መነጋገር አንችልም ማለት ነው አይደል? ዳዊት የሰው ሬሳ እዚህ ተጋድሞ ስራ ስላመልቀቅ ይጨቀጭቀኛል። በገዛ ሽጉጥ የገለሉኝን ለማስያዝ ያደረጉት ጥረት ግን ለስራ ሰዎች መጣው አላልኩም። ዘድንግል ነበር መረጃው እንዳላወጣ ጠይቆኝ እንዲህ ስላልኩት እኔን ለማስያዝ ያደረገው ነገር ነው። እነዚህ ደደቦች። ይኸውልሽ ርቂ፣ ተረጋጊ። ይኸውልሽ አንቺ ሃይማኖትሽ ወደ ስለሽ ጋር ሄጃለሽ። ፖሊሶች የሚፈልጉትን መረጃ እስከሚያገኙ ድረስ ከነገ እዚህ ይቆያሉ። ስለዚህ ሃይሚ ነገ መመለስ ትችላለሽ። እሺ አሁን ሂጂ። ኦኬ ባባ እሺ ሁሉ ቦታ ቼክ አድርጋችኋል? የለችም እና ጉድ። እሺ እኔ ስለ ፍታይ ምንድነው ማድረግ ያለብኝ? እስኪ ንገረኝ። ለምን እኔ ለመጨረሻ ጊዜ አላናግረው? በሚቀጥለው እንደምገለው ንገረው። ሄሎ ኮማንደር፣ ሽጉጡ እንዴት ከቢሮ ሊወጣ ይችላል? እሱ በምርመራ ላይ ርብቃ እያደረግሽ ያለሽው ነገር የአንቺን ንጽህና ሳይሆን ወንጀለኛነትሽን ነው የሚያሳየው። ኮማንደር፣ ገና ሲጀመር ወንጀለኛ ናት ብለህ የምታስበው ነው? እንዴት ልትረዳኝ የምትችለው? ልረዳሽ የምችለውማ ህጉ በሚፈቅደው አካሄድ ስትሄጂ ብቻ ነው።
ሰራውለትና ማከብረው ህግ መፍትሄ የሆነ መንገድ ሲሆን በግለሰቦች ፍላጎት ስለሆነ እየተመራ ያለው በአሁኑ ሰዓት ራቅ ብዬ ማየት ይሻላል። ለምን እጅሽን ሰተሽ ንጹህ መሆንሽን አታረጋግጪ? ፖሊስ ቢሮ ይጸዳ ስላልሆነ ማንንም ማመን አልችልም። እንዳሻሽ እኔ የተቻለኝን ሁሉ አደርጋለሁ። ነገር ግን ደግሞ ራቅ ብሎ ለሚከታተልሽ አንቺ ጥፋተኛ መስለሽ ልትታይ ትችያለሽ። እሱን ልጨነቅበት። በአሁኑ ሰዓት ግን ራቅ ብዬ ነው ነፃ መሆኔን ማረጋገጥ የምችለው። ለማንኛውም የደረሰኝን መረጃ ኮፒ ልክልሃለሁ። ጠብቃለሁ። ምን ታደርግ? በተፈጠረው ነገር በጣም አዝኛለሁ ዮፍታይ። እና መሰቀልከው ምን ልታስተካክል ነው? አንተ የምትከተለው መንገድ ህሊና ያለው ኢትዮጵያዊ የመሆን ጉጉት ምናምን ምናምን ነው። በእውነት የሚከተለው ሰው ቢያገኝ ሁሉም ሰው ደስተኛ ይሆን ነበር፣ ግን አይደለም። በተለይ በዚህ ደሃ ሀገር ማይታሰብ ዓለም ራሷ እንዳንተ ግትር ለሆነባት ሰው አትሆን። ፍሌክስብል መሆን አለበት። እውነት ማለት እኮ ራሱ ስምምነት የሆነበት ወቅት ላይ ነው ያለነው። ስስታምነትና ራስ ወዳድነት የነገሰበት ጊዜ ላይ ነው ያለነው። በብዙሃን ሬሳ ጥቂቶች የሚከበሩበት ወቅት ላይ። ስለዚህ ከጥቂቶች ጋር ተሯሩጣ ቤትን ካልሰራ ልጅ አፈር ስትለብስ ቆመህ ትመለከታለህ። እንደዚህ የምትናገር እውነት ለኔ ያስበህልኝ ነው? ስንት ነው የምከፍለው? ምን ነበር? ነው ሰማይ ሁሰናይ ቤተሰብ አለ ነው ሰናይ? አዎ። የት ነው የምታሳክማቸው? ገንዘብ ስላለኝ ውጭ ሀገር። ውጪ? እዛ ያሉት እንደማያታልሉ በምን እርግጠኛ ሆንክ? ቢያንስ ጥሩ ደሞዝ ይከፈላቸዋል። ይሄን ያህል በዚህ ነው ተጠቀምበት የምልህ። ስለዚህ አይናቸውን አያሹማ። ሰው እኮ ናቸው። ገንዘብ ማንንም ያታልላል። አይ እናንተ ችግር እዚህ ላይ ነው። ሁሉም ሰው በገንዘብ የሚገዛ ይመስላችኋል? ዓለምን ጥብብ አድርጋችሁ ነው የምታዩት። ሌላው ይቅር በዚህ ደሃ ሀገር ላይ እውነትን የሚያስብ ሰው እንኳን ያለ አይመስላችሁ? ህሊና ቢስ ናችሁ። አታስተውሉ። ስማ፣ ብታስተውል ቢያንስ አጠገብ ያለው ቤተሰብ ታስብ ነበር። ቶ ሁሉንም ተውና ለራስ ታስብ። አሁን በል ብዙ ለምን ለነገሩ ሲለምን ያደገ ሲለመን ብርቁ። ቀጥ ብለህ ቤቱን ለቀህልኝ ውጣ። ድምፅህን አጥፍተህ
ተመልከት እስኪ እንዴት እንደምትሰቃይ። ለምን ትጨክንባታለህ? ታሳዝን። እዘንላት እንጂ እባክህን እዘንላት። ህይወቷ መዳፍ ውስጥ ነው። አድናት። አውርደኝ አውርደኝ። ተው እንጂ ምን ነካ? ነች? ሺዝ ፋይን። የቴሌቪዥን ጣቢያው ለሚሰራላት ፕሮግራም የጠየቀንን ያንተን የፈቃድ ፊርማ ነው ፈርመምልህ። ልጅ ትለምን ነው የምትለኝ? ገና ለገና ያንተን ስሜ ለማስታመም ሲባል ልጅቷ መሞት አለባት? ዮፍታይ ለምን ኢጎቲስቲክ ትሆናለህ? ምንም በላይ ምንም አለ ምንም። አረ ማንም አያዝንልህም። ኩራት በፈጠረበት ራስ ወዳድነት የልጅን ህይወት የምትነጥቅ ወንጀለኛ አባት እንደምትሆን ወቅ። አሁን የቦርድ ስብሰባ አለ፣ እመለሳለሁ። ዮፍቲ ፊትህን እንዳታዞር ነገርኩ። ፊትህን እንዳታዞር። የዘድንግል ሰዎች እየተከታተሉኝ ይሆናል። ሀይሚ እንዴት ናት? ደህና ናት። ተጨማሪ ምርመራ እዚህ መቆየት አለባት ብለዋል። እንደዚህ ሆነ አይቻት አላውቅም። በጣም የሚያስፈራው በጣም ይቅርታ የኔ ጌታ፣ ብቻ እንድትጋፈጥ አደረኩ አይደል? በጣም ነው የሚከብደው። ተመልካች፣ የዘድንግል ሰዎች ከውጭ ያስገቡትን መድኃኒት ካሳለፍኩላቸው የሰጡኝ ነው። በጣም ብዙ ብር ነው። ምን ዋጋ አለው ታዲያ? የሚያልቅበትም ብዙ ሰው ነው። በደካማ ጎናችን ገብተው ማናምንበትን ነገር እንድናደርግ ሊያስገድዱን ነው ሀሳባቸው። ርብቃ ግን አንቺ ለምን እዚህ ትመጫለሽ? ማን ምን እንደሚከተልሽ እንኳን አታውቂም አይደል? መጠንቀቅ አለብሽ። እሺ እጠነቀቃለሁ ዮፍቲ። እንደውም ውጭ ብንገናኝ ይሻላል። እዚህ ልጇን ብላ ስትመጣ የሆነ ነገር ነው መምጣታቸው ስለማይቀር ዮፍቲ፣ ባልሰራሁት ስራ እስከ መቼ እንዲህ ተጨናንቄና ሮጬ እችላለሁ? የኔ ፍቅር ለማንኛውም ወደ ፖስታ ቤት ሄጄ ዶክተር ፍስሐ የላከልኝ ኢንፎርሜሽን እጅ አስገብቼ ራሴን ነፃ መውጣት አለብኝ። እሱ በጣም ጥሩ ነገር ነው። አሁን ልጅና
ቻይኔ ፍቅር ምን አለው? ቦርዶ በአንድ ወር ውስጥ ወጥታ ካልታከመች አንድ ወር? አዎ ይፍታይ። በአንድ ወር ውስጥ ወጥታ ካልታከመች ሟች ነች። ቦርዶ እግዚአብሔር አይደለም። እሺ ልጅን ህይወት የሚወስነው ይፍታይ። ከልጅህና ከራስህ አንዱን ምረጥ። ለማለት ፈልገህ ነው? ልጅህን ወይም ኩራትህን? ምንም ልትረዳኝ አልቻልክም። ትሰማኛለህ ይፍታይ? እኔ ልጅህን እመርጣለሁ። አባቷ ነኝ ብዬ ፈርሜ እኔ ለምንላታለሁ። እንኳን ደስ አለሽ አንደኛ በመውጣትሽ። እንኳን አብሮ ደስ አለ። የሞሪያ ምድር ማለት ነው ማለት ነው? የመስዋዕት ምድር ማለት ነው። ይህን ርዕስ ለመረጥሽ? አባቴ ስለሚወደው። ለወደፊቱ ምን መሆን ትፈልጋለሽ? ዶክተር። ለምን? በሽተኞች ለማከም። ሄሎ ሄሎ ፍቲ ተሳካልሽ? አግኝቻለሁ። አሁን ኮፒ አድርጌ ለኮማንደር ልክ ነው። የት ነው ያለሽው?
ኮፒ ለማድረግ ወደ ስለሽ ቤት ተመልሻለሁ። ረፍቴ ምነው ድምፅ ቀዘቀዘብኝ? ዶክተሮቹ ስላይኝ ምን አሉ? ወርኔ ቀላል አልገባኝም። ውጭ ሄዳ ካልታከመች ከወራት አልፈኝ ሄሎ ዮፍቴ፣ ስለ እግዚአብሔር ብለህ እርዳታውን እንለምን። አልቻልኩም እኮ ራሴን ማሳመን አቃተኝ። ሃሎ ርምቂ። ሃይ ሳራ። ምን ነው ፖስታ ቤት ሄድሽበትን ጉዳይ ላገኘሽ እንዴ? እሱን እንኳን አግኝቻለሁ። ታዲያ ምን ሆነሻል? እኔ ደግሞ እኮ አንቺና የፍትሀ ወላጅነታችሁን ማረጋገጫ የምትፈርሙበትን ወረቀት ይዤልሽ መጥቼ ነው ሳራ። የዚህ በቴሌቪዥን እርዳታ የመጠየቅ ጉዳይ ምን ያህል ይቆያል? እናንተ ይሄንን ትፈርማላችሁ፣ እኔ ወስጄ ላለቃ ይሰጣዋለሁ፣ እሱ አፕሮቭ ያደርግበታል፣ ሃይሚን ወስደን እንቀርጻለን፣ ከዛ ፕሮግራሙን መልቀቅ ብቻ። ቀላል እኮ ነው። እሱስ ቀላል ነበር። ከባድ ፈተና የሆነብኝ የፍትሀን የማሳመን ጉዳይ ነው። ግድ የለሽ፣ አይዞሽ። እኔ ደግሞ በተራ ይጨቀጭቀዋለሁ። እሺ አይዞሽ። እባክሽ በርችና ጨቅጭቂ። ሃይሚ ህይወት አደጋ ላይ ነው ያለው። እባክሽ አይዞሽ፣ ምንም አትሆንም። ለኮማንደር ታደርስልኛለህ? እባክህን አደራ በእጃቸው ፍጥልኝ። እሺ ቴንኪው። እንዴት ከ15 ቀን በላይ ይፈጃል? ምን እየሰራችሁ ነው? ምን ሆናችሁ? በሁለት ቀን ውስጥ አልቆ ለእኔ ወይም ለኢንስፔክተር ሪፖርት እንዲደረግ እፈልጋለሁ። ጨርሻለሁ። ጤና ይስጥልኝ ኮማንደር። የሽጉጡ ስርቆት ምርመራ ምን ላይ ደርሷል? ምርመራ ክፍሉ ዛሬ ለኔ ሪፖርት ያደርጋል። ሪፖርቱ ላይ መገኘት ፈልጋለሁ። እሺ። ከማን ነው? ለጥበቃዎች ሰጥተው ነው የሄዱት። እጆቻቸውን ስታወጡ ከፍ ማለታቸውን እርግጠኛ ነው። ከየት መጣ? 1 2 3 ርብቃ
ርብቃ፣ መልእክቱ ደርሶኛል። የምትሳሳለትን ወንጀለኛ ያየው በሱ ላይ ከሚፈለገው በላይ በቂ መረጃ ይመስለኛል ኮማንደር። ታዲያ ነይና ምን ማድረግ እንዳለብን እንነጋገርበታ። በሱ መረጃ መሰረት ተመርኩዘ ይያዝ የሚል የማዘዣ ወረቀት ስታወጣ ደውልልኝ። ባይ። ማንኛውንም መድኃኒት አስመጭም ሆነ አከፋፋይ ድርጅቶች በሚያስገቡትና በሚያከፋፍሉት መድኃኒቶች ላይ ለህብረተሰቡና ለሀገር የሚጎዱ ማንኛውም አይነት ጉድለቶች ካሉባቸው ያለምንም አይነት ቅድመ ማስጠንቀቂያ ድርጅቱ እንደሚዘጋና ለክስ እንደሚቀርብ አዲስ የወጣው ህግ ያሳስባል። ለዝርዝሩ አየው፣ ስትጓተቱ በላይ ላይ አዲስ ህግ ወጣ። መረጃውን አገኘሽ? እኔ የጠየቅኩሽ መረጃውን አገኘሽ ወይስ አላገኘሽ ነው። መልሱ የሚሆነው አገኘው ወይም ደግሞ አላገኘውም ነው። ህጻናት ከሚታመሙ አዋቂዎች ቢታመሙ ይሻላል። ቢያንስ ህመማቸውን ይናገራሉ። ልጅ እንዴት ነች? በጣም ደህና ነች። ይኸውልህ አይ ኖ ትረስ ሚ ፍታይ ልጅን ተባብረን እናሳክማታለን። ትረስ ሚ። ስላዘንክልኝ አመሰግናለሁ። ይኸውልህ አዲስ ህግ አውጥተው ሊያከስረኝ ነው። ይቅርታ፣ ይሄ እኔን የሚመለከተኝ አይመስለኝም። ስለዚህ እኔ እናንተ ዲል ማድረግ እንችላለን ማለት ነው። አዎ፣ ግን አንተ እንደምታስበው አይደል። እኔ ሌላ ዲል ይዤ ነው የመጣው። ምን አይነት ዲል? ኩላሊቴን ልሸጥልህ። ኩላሊት ምን ያህል እንደሚያወጣ ታውቃለህ? $30,000። በዚህ $30,000 ምንድነው የማደርግበት? ኢቭን አንድ ደህና መኪና እንኳን አይገዛልኝ። ሕክምና ካላገኘ በአንድ ወር ጊዜ ውስጥ ትሞታለች።
I'm sorry, man. I'm sorry. ለሚከፈለው መስዋዕትነት ሁሉ ልከፍል? No. Please. No. እዛ ውስጥ መግባት እኮ አያስፈልግም። It's easy. አንተ ማረጋገጫውን ትጽፍልኛለህ፣ እኔ እከፍልሃለሁ። It's easy. ትንሽ እንኳን የሞራል ጥያቄ አይሰማም። የሞራል ጥያቄ ሁሉም ሰው የሞራል ጥያቄ ይኖረዋል። ግን አንተም ይህንን የሞራል ጥያቄ ራስን ልትጠይቀው ይገባሃል። It is business. Give and take. እኔ ግን አላደርገውም። አንድ ጥያቄ ልጠይቅህ። በዚህ ምድር ላይ ከልጅ በላይ ማን አለ? አንተ የቸገረው አባት አትመስል። አንድ የቸገረው አባት እንደዚህ አይደለም። እንዴት ነው የሚለው? አንድ የቸገረው አባት መቀመቅ ወርዶም ቢሆን የተጠየቀውን መስዋዕትነት ሁሉ የሚከፍል ነው። መቀመቅ የሚወርደው ግን እንዳንተ በተበላሸ መድኃኒት ሺዎችን ሊፈጅ አይደለም። አበሻን ኩራት እንጂ ጊዜ አለፈ በመድኃኒት አይደለም። ይልቅ ልጅን ብታድናት ይሻላል። ዮፍታሔ ልጅን አድናት። ሃይ ረብቃ ቢሮ ራስ መጣ መረጃ አስቀምጣለች። መቼ? ጠዋት አካባቢ። ዛሬ ሳይሆን አይቀርም። ኦሪጂናል ነው ኮፒ ነው? እሱን ቼክ ማድረግ አለብኝ። እሺ ቴንክ ዩ ቴንክ ዩ። ሄሎ ርብቃ፣ መግደል እንደምችል ታውቂያለሽ አይደል? ያውም ከምትወጁ ሰው መጀመር ይችላል። ምን ፈለግ? ኦሪጂናሉ። የምን ኦሪጂናል? ሰሚያለሽ? አንቺ ለቤተሰቦችሽ ማሰብ የተሳነሽ ይመስለኛል። እንዴት ነው መረጃውን ለኮማንደር አሳልፈሽ የምትሰጪው? ሰሚያለሽ? እኔ ልጅሽንም ባልሽንም ገላችኋለሁ። ሁለቱንም እገላችኋለሁ። ስማኝ፣ እነሱን እዚህ ጉዳይ ውስጥ አጨምራቸው። ኦኬ? ከባልሽ ኩላሊት ልጀምርልሽ። ለልጃችሁ ማሳከሚያ ባልሽ እኔ ጋር ኩላሊቱን ሸጠው መጥቷል። ምን? ወደዚህኛው መጨል ተባብለናል። እስኪ መቼ ቆየሁት ለዛ ነው ለመግባት እንዲመች ሄዳለሁ። ዮፍቲ፣ ከዛ በፊት ግን እናንተ መነጋገር ያለብን ጉዳይ አለ። ትሰማኛለህ? ቆይ እንዴት ነው ሳታማክር ዘድሜል ጋር ሄዳለሁ? ዮፍቲ፣ በቃ ያለኝ ኦፕሽን እሱ ነበር፣ ተጠቀምኩበት። ትሰማኛለህ ዮፍቲ? በአሁን ሰዓት ኮማንደርም ዘድንግልም ለእኔ አንድ ናቸው። እኛ በእኛ ሳይድ ሆኖ ማንም ነው አይ ኖ። ስለዚህ መረጃውን በሚዲያ በኩል በሳራ ተለቆ የሚገባውን መድኃኒት ከስርጭት ማስቆምና ራሴን ነፃ ማውጣት አለብኝ። ልጄን ነፃ ሆኜ ማሳከም። ልጄን ነፃ አንተም ወደምትጠላውን መና መሄድና እርዳታ ማግኘት አለብን። ለበለዚያ ልጃችንን እናጣለን።
ፈርማለሁ። እሺ ፈርማለሁ። እንደምን አደርሽ ርብቃ? ሰሞኑን በአንቺና በሽጉጡ መጥፋት ምክንያት ቢሮ አካባቢ ችግር ተፈጥሯል። ለምን ችግር ይፈጠራል? እንዴት አይፈጠርም? ኢንስፔክተር ነገርኩ፣ ኮማንደር ነው ሊወስደው የሚችለው። እኔ በሱ ላይ እምነቴን አጥቻለሁ። እንዴት እርግጠኛ ነሽ? በድብቅ የላኩትን መረጃ ለዘድንግል ደውሎ ነግሮታል። ዘድንግል ደግሞ ለኔ ደውሎ ነገረኝ። ታዲያ ይሄ ምን ያስደንቃል? በመጀመሪያ ደረጃ ጉዳዩን አንቺ መያዝሽ አልተመቸውም። እንደገና ደግሞ አንቺ ስትሄጂ እንዴት ተመለሽ እንኳን አይልሽ። ሶስተኛ ደግሞ መረጃው ከቢሮ መጥፋቱ እና አሁን ምን ልታደርጊ? እኔ በምን ልርዳሽ? ለማንኛውም አሁን በዘድንግል ያለው መረጃ በሬዲዮ በቲቪ እና በጋዜጦች ላይ ልበትን ነው። ከዚህ በኋላ ለሚከሰቱ ነገሮች ኮማንደር በኔ ላይ ኃይል ሊያሰማራ ስለሚችል የሚመጣውን የፖሊስ ቲም አንተ መብራት አለብህ። ኦኬ? ችግር የለውም። ኦኬ ቴንክ ዩ። ርብቃ። አቤት። ተጠንቀቂ። እሺ ኢንስፔክተር፣ ተጠነቀቃለሁ። ሄሎ፣ መረጃውን በሚዲያ ልበትን እየሄደች ነው። መረጃውን በሚዲያ ልበትን እየሄደች ነው። ነራሄል ጋር እንደውላለን። ደውል። ዛሬ የሚቀረጸው ወቲፍ ይታያል። ነገር ሄሎ ርብቃ፣ ልጎዳሽ እንደምችል ታውቂያለሽ አይደል? ከዚህ በላይ ምን ልጎዳ? እሺ ከዚህ በኋላ ምን እንዳይመጣ ነው? አንድ ነገር ካሰራጨሽ ቤተሰቦችሽን እንደምገላቸው ታውቂያለሽ? ምን ካሰራጨሽ? ወደ ሚዲያ እየሄድሽ እንደሆነ አውቃለሁ። ኢንስፔክተር ሄሎ፣ ከዚህ በላይ ልታገስሽ አልችልም። ዝም ብላ አታስፈራራኝ። ኦኬ? ምንም አታመጣም። እርግጠኛ ነሽ? አዎ እርግጠኛ ነኝ። Answer please.
አየሽ እንዴት እንደምጎዳሽ። አሁን በኋላ የኔን ትእዛዝ ነው የምትጠብቂው። ለማንም ምንም እንዳትነግሪሽ። ሞባይሉ የታል? ግቢ። ትፈርማለህ አትፈርም? ትፈርማለህ። ለእንዳንተ አይነት አረመኔ ጉድ ይህን ቢሰራ ዩሲ ጣትን ስቆርጦ ያኔ ትፈርማለህ። ዮፍታሔ ነገሮችን ላቀልልህ በሞከርኩ ቁጥር ይበልጥ ግትር እየሆንክብኝ ነው። አንተ በምታስገባው መድኃኒት የሚያልቁ ህፃናት አያሳዝኑ? አይቶልጁ አበሻን ኩራት እንጂ ጊዜ ያለፈበት መድኃኒት አይገለው። ወደድክም ጠላህም አንድ ትውልድ አልጨረሰም። አንድ ትውልድ አትፈጅም? የትኛውን ትውልድ ነው የማትፈጅም? የኛውን ትውልድ ይህን ትውልድ ነው የማትፈጅም? ሌሎ ትውልድ ነው የማትፈጅም? የዚህ ትውልድ ደም ለኔ ገንዘብ ነው። ዮፍታሔ ልጅን ተመልከታት። አታሳዝንም? እቺ ቆንጆዬ ልጅ አታሳዝንም? ልጅን ተመልከታት። ይህ ከትውልዱና ከልጅህ አምሮት በልጧል። Choose the best. God damn it! ቆይ
ኢቨን ብትፈርምም እንኳን መድኃኒቱ ተከፋፍሎ እስከሚያልቅ ድረስ ልጅን አለቃት። መረጃው የታል? መረጃው የታል? እንጃባ መረጃው የታለ? ሁለተኛ ሰው ማጣት ትፈልጊያለሽ? ኦኬ፣ እቆጥራለሁ። 1 2 3 እኔ የፈለኩት ዋናው መረጃ እኔ የፈለኩት እኔ የምፈልገው ዋናው መረጃ ነው። የት አለ?
መኪና ውስጥ አለን። አረበኔ በዚህ አስፈርሙ። እንዳትንቀሳቀስ። እጅህን ወደ ላይ፣ እጅህን ወደ ላይ። ተንበርከክ። ነገርኩ። አንዳች እንቅስቃሴ ብታደርግ ደፋሃለሁ። ልጅሽን እንደገደልኳት ልትገኝ? ዝም ልጅሽን አልኩኝ። ከማን ዝም በል። ኢንስፔክተር፣ ማንንም አላምንም። ርብቃ እንዳትሳሳች። ርብቃ እንዳትሳሳች። እኔ ባንቺ በኩል ነው። ለዚህ ነው ሚስጥሬን አዘክዝከኝ ነገርከው። ርብቃ፣ የኔ ወይም ያንቺ ስልክ እንደ ዶክተሩ ተጠልፎ ሊሆን ይችላል። ለዛ ይሆናል ያወቀው። ነገርኩ ኢንስፔክተር፣ ማንንም አላምንም። ርብቃ፣ ሽጉጡን አስቀምጪው። ወደ ዞሩ ጣዩ ሽጉጡ። ተንበርከኪ። ግድላት። የአንተን ሆድ ለመሙላት ሲባል ዘመናዊ ቤትና መኪና ለመግዛት ሲባል ንጹህ ህፃናት ማለቅ አለባቸው። ለልጃችን እንኖርላት ዮፍቲ። ተንበርከክ።
በላይ ነው ፍቲ ሀበሻን ጊዜ ያለፈበት መድኃኒት እንጂ ጉራት አይገርም። ከፕሬዝዳንቱ ቢሮ የወጣው መግለጫ እንደሚያመለክተው ከሆነ አቶ ዮፍታሔ የተባሉ የመድኃኒት ቁጥጥር ባለስልጣን መስሪያ ቤት ሰራተኛ ከባለቤታቸው ጋር በመሆን ባደረጉት እልህ አስጨራሽ ተጋድሎ በብዙ ሚሊዮን የሚቆጠሩ ኢትዮጵያውያን ህጻናት ላይ ሊደርስ የነበረው የእልቂት አደጋን ለመታደግ ችለዋል። በመሆኑም ለእነዚህ ሁለት ብሔራዊ ጀግኖች መንግስት ያለውን አድናቆትና ከበሬታ ገልጾላቸዋል። ይህ በእንዲህ እንዳለ ሁለቱ ብሔራዊ ጀግኖች ለፈጸሙት አኩሪ ምግባር መንግስት የልጃቸውን ሙሉ ወጪ በመሸፈን ለማሳከምም ቃል ገብቶላቸዋል። በተያያዘ ዜናም በተለያዩ ወንጀሎች ተጠርጥሮ በሁለቱ ብሔራዊ ጀግኖች የተጋለጠው ባለሀብት ዘድንግል ተፈራ ከነ ግብረ አበሮቹ በቁጥጥር ስር ውሏል።